መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም ያለው ፓስተር አነጋጋሪ ሆኗል። መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሾሚ አንድ ጥቅስ አታገኙ። ለምን? ክርስትና ከኃጢአት መራቅ አይደለም። በኅዳር 14 የተቃጠለችው ቤተክርስቲያን ላይ አሁን ምን እየተካሄደ ነው? ይቺ ቤተክርስቲያን ሙሉ በሙሉ ወድማለች። አባቶች እያለቀሱ ይገኛሉ። ምዕመናን የሚጠጉበት አጥተው እያለቀሱ ይቺን ቤተክርስቲያን መልሰን እንድንሰራትም ጥሪ እያቀረቡ ይገኛሉ። በአዲስ አበባ ሀገር የኬንያው ፕሬዝዳንት በርከት ያለውን ገንዘብ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበረከተላ። የኬንያው ፕሬዝዳንት ዊሊያም ሩቶ በርከት ያሉ ገንዘቦችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሩሲ ላይ ምን እየተፈጠረ ነው? ወደ ዘንደት ሄዶ ወንድሜ ተው ይገሏል። ተው ወንድሜ፣ ኧረ ተው በእናትህ ተው እናቴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ ቀደም ብለን የምናየው ቪዲዮ ሰሞኑን ሶሻል ሚዲያን አነጋጋሪ ከሆነ ቪዲዮዎች መሃል ነው ወደ እናንተ ይዤላችሁ የመጣሁት። ፓስተሩ ከመጽሐፍ ቅዱስ ላይ ምንም ኃጢአት ከኃጢአት ራቁ የሚል ጥቅስ የለም ስል ተደምጧል ማለት ነው። እጅግ የሚያሳዝን ዜና ነው ማለት ነው። እጅግ አጸያፊ ነገር ነው ያወራው። እሱንም ደግሞ ወንድሞቻችን በሚገባ መልስ ሰጥቶታል ማለት ነው። የሚገርም ቪዲዮ ስለሆነ ቪዲዮን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ ወደ ቀጣይ መረጃችን ስናልፍ በትላንት ወዲያ በተቃጠለችው ቤተክርስቲያን ላይ አብረን እንስራ ብሎ ወንድሞቻችንና እህቶቻችን ቻሌንጅ ፈጥሮልናል ማለት ነው። ሁላችንም ለቤተክርስቲያን መድረስ አለብን ማለት ነው። ከዚህች የተሻለችውን ቤተክርስቲያን እንገነባለን እያሉ ይገኛሉ ማለት ነው ኦርቶዶክሳውያን። እጅግ የሚገርም ዜና ነው ማለት ነው። በመቀጠል የምናየው ቪዲዮ ፕሬዝዳንቱ የኬንያ ፕሬዝዳንት ለቤተ ክርስቲያን በርከት ያለውን ገንዘብ አበርክቶላታል ማለት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኬንያ ላይ ለምትገኝ ቤተ ክርስቲያን ማለት ነው። እጅግ የሚገርም ነገር ነበር። ሶሻል ሚዲያውንም ደግሞ አነጋጋሪ ሆኗል። ቪዲዮን አብረን የምናየው ይሆናል። በአራተኛና የመጨረሻችን ቪዲዮችን የሚሆነው ወንድሞቻችንና እህቶቻችን የሚገርም የአሩሲን ግፍና በደል የሚቃረን እንዲሁም ደግሞ የሚያስመለክት እጅግ አስተማሪና ወቅታዊ ጉዳዩን የመሰለ እንዲሁም ደግሞ አሩሲ ላይ ምን የሚፈጸም እንዲሁም ደግሞ ምን እየተፈጸመ ይገኛል የሚለውን ሰፋ ያለውን ቪዲዮ ሰርቶልናል ማለት ነው። በድራማ መልክ አድርጎ እጅግ አስተማሪ ድራማ ነው። ይህን ጉዳይ መቃወም አለብን ማለት ነው። አሩሲ የሚገኘውና የሚደረገውን ግፍና በደል ያንን ደግሞ ኦርቶዶክሳውያን እየተገደሉ እንደሆነ የሚያሳይ ቪዲዮ ስለሆነ እናንተም እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሾሚ አንድ ጥቅስ አታገኙ። ለምን? ክርስትና ከኃጢአት መራቅ አይደለም፣ በእግዚአብሔር መያዝ ነው። ምክንያቱም መራቅ የሚባል ህይወት የለም። ለሌላ ነገር ስትሆኑ ለሌላው ነገር አትሆኑ። እንደተመለከታችሁት ምን እያለን ነው? መምህሩ የፕሮቴስታንት መምህር ነው ሲያስተምር፣ ክርስትና ከኃጢአት መራቅ አይደለም በእግዚአብሔር ላይ መጣበቅ ነው፣ ወይም ደግሞ በእግዚአብሔር መያዝ ነው አለ። አሁን በእግዚአብሔር መያዝ ነው ክርስትና፣ ትክክል ነው። በእግዚአብሔር መያዝ የክርስቶስ መሆን አዳማዊ ወይም ፍጥረታዊ የሆነውን ማንነታችንን ጥለን የኃጢአት ስጋችንን አራግፈን ክርስቶስን ለብሰን ክርስቶሳዊ መሆን ነው ክርስትና። ትክክል ነው። ይሄ ክርስትና ይሄ ነው። ግን ደግሞ ከኃጢአት መራቅ አይደለም የሚለው እንዴት ቢረዳው ነው? ክርስትና ከኃጢአት መራቅ ነው። ከኃጢአት መራቅ አይደለም ብሎ የተረጎመው እንዴት እንደሆነ አልገባኝ። ምክንያቱም ለምሳሌ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ላይ ምዕራፍ 3 እንደዚህ ብሎ ይናገራል። ምን አለ? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆኑን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። አይደለም ከኃጢአቱ እንዲህ ከሚያደርጉት ራቅ ነው የሚለው ክርስትና። ምክንያቱስ አንተንም ወደዛ ኃጢአታቸው ይስቡሃል፣ መሰናክል ሆኖ ይወስዱሃል። ስለዚህ አይደለም ከኃጢአቱ ይቅርና ከነዚህም ትርቃለህ፣ ይህን ከሚያደርጉ ራሱ ትርቃለህ ነው መጽሐፍ ቅዱስ። ደግሞ
ኃጢአት አታድርግ እንጂ ከኃጢአት መራቅ አይደለም ክርስትና የሚል ትምህርት የለም። ክርስትና ከኃጢአት መራቅ ልጆቹ ያለ ዮሐንስ በመልእክቱ ኃጢአትን አታድርጉ ከኃጢአት መራቅ ነው ክርስትና እንጂ መራቅ አይደለም ክርስትና ብሎ እንዴት ነው የተረጎመው? ማንም ኃጢአትን ቢያደርግ ግን አለ ነፃ ፈቃድ አለና ክርስትና ነፃ ፈቃድን ነፍጎ ልክ እንደ ሮቦት መሆን ማለት አይደለም። ሰውነታችን ቀርቶ በራሳችን በህሊናችን መርመረን መልካሙን ደጉን አይተን ክፉን አይተን ከዛን ደጉን መርጠን ወይም ክፉን መርጠን የምንሄድበት ህሊናችን ተነፍቆ ነፃ ፈቃዳችንን አጥተን የምንኖርበት ህይወት አይደለም ክርስትና አይደለም። ለዛ ነው አድኖ ሞቶልን ሲያበቃ ልጆች ሆይ ብትወዱ እያለ ይሄ ፍቃዳችንን ያጠየቀ ድህነትን የሰጠን ማለት ነው። ብትወዱ ትእዛዜን ጠብቁ ነፃ ፈቃድ አለን ማለት ነው። ስለዚህ ክርስትና ይሄ ነው። ልጆቹ ኃጢአት አታድርጉ ነው የተባለው። ዕለት ዕለት እንግዲህ ማንሰማቸው ነገሮች የሉ። መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሾሚ አንድ ጥቅስ አታገኙ። ለምን? ክርስትና ከኃጢአት መራቅ አይደለም፣ በእግዚአብሔር መያዝ ነው። ስጋዊ ፍላጎትን ከፍ የሚያደርጉ ትምህርቶችን ነው የምናየው፣ አጋንንታዊ የሆኑ ትምህርቶች። ምክንያቱም መጽሐፍ ላይ ቃል በቃል ጥቅስ ከሌለ አይመለከተንም አይነት የሚል ከኃጢአት ራቅ የሚል ነገር ከሌለ ከእግዚአብሔር ጋር ተጣብቅ ያለው ማለት ነው ብለህ እንድታስብ የሚያደርገን ትምህርት እየነገረን። የእውነት ግን መጽሐፍ ከኃጢአት እንድንርቅ ከክፉ ነገር እንድንርቅ አልተናገረም ወይ? ኤፌሶን 4 ላይ ተቆጠቡ ኃጢአትንም አታድርጉ ይላል። ምን ማለት ነው ተቆጠቡ? ራቁ አይደለም ወይ? ከዚህ በላይ ምን አይነት ጥቅስን የፈለግከው? ኃጢአትን እና ራቁ የሚለው አጠገብ ለአጠገብ አልተጻፉልኝም ነው እንጃ። እንደዛ ካልሆነ እንግዲህ ምንም ልለው አልችልም። ከዛ ውጭ ግን አንደኛ ተሰሎንቄ ምዕራፍ 5 ላይ ከማናቸውም አይነት ክፉ ነገር ራቁ ይላል። እንግዲህ ክፉ ነገር በመጽሐፍ ምን ተብሎ ሊተረጎም ይችላል? ኃጢአት ካልሆነ በስተቀር መጥፎ ነገር ካልሆነ በስተቀር ክፉ ነገር ማለት ኃጢአት ነው። ሌላ ምንም ትርጓሜ ልንሰጠው አንችልም። ከዚህ በላይ እንግዲህ እንዳልኩት ቅድም ራቁና ኃጢአት የሚለው ወርድ አጠገብ ለአጠገብ ካልተጻፈ አናምንም ከሆነ አላውቅም። ግን እንዳልኩ ነው ከጊዜ ወደ ጊዜ ለዓለም እንዲመች የሚመጡ የመጽሐፍ ቅዱስ ትርጓሜዎች ህዝቡን ይዞ እየጠፋ እንደሆነ። ኃጢአት ካራቀ ሰው ከምን ሊርቅ ነው? መሸሽ ነው ያለበት። ብዙ ቦታ ከዝሙት ሽሹ፣ ከክፉ ነገር ሽሹ ተብሎ ተጽፏል። መሸሽ መራቅ ካልሆነ ታዲያ ምን ሊሆን? በጣም የሚያሳዝን ነው። ቁጭ ብላችሁ አሜን እያላችሁ ትክክል እያላችሁ የምትማሩ ሰዎች የራሳችንን ምኞት ዓለማዊ ምኞታችንን መግደል ያቃትን ሰዎች ከኃጢአት መራቅ አይጠበቅብንም የሚል ትምህርትን ቁጭ ብለን ስንጋት እኔ እንጃ እንዴት አይነት ራሱ አንድ ሰው በራሱ አእምሮ ማሰብ እንዴት እንደማይችል በጣም ነው የሚገርመው። ከዛ ውጪ ሞንስትሪን ሲቃወም ነበር። ወይም ምንኩስና ከኃጢአት መራቅ ከሆነ የምታስቡት ምንኩስና ነው የሚሆነው። ምንኩስና ደግሞ ፎልስ ነው እያለ ሲያስተምር ነበር። ስለዚህ ሰው ከኃጢአት ከራቀ ከእግዚአብሔር ጋር እየኖረ ነው። ከእግዚአብሔር ጋር የሚኖርን ሰው ፎልስ ነው እያለ ከኃጢአት መራቅ የሚባል ነገር ደግሞ የለም ይላል። ሁለት የተጣረሱ ነገሮችን እዛ ጋር ይናገራል። እዚህ ጋር ደግሞ መጥቶ ከእግዚአብሔር ጋር መኖር ነው እንጂ ከኃጢአት መራቅ የሚባል ነገር የለም ይላል። ስለዚህ እዛ ቁጭ ብላችሁ የምትማሩ ሰዎች አትጠይቁም እንዴ? ይሄ እንዲህ የተንሸዋረረ ትምህርት፣ የተጣመመ አጋንንታዊ ትምህርት ቁጭ ብለህ የምትጋት አትጠይቅም እንዴ? እንዴት ነው ከኃጢአት ማትርቀው? ከምን ልትርቅ ነው ታዲያ ከኃጢአት ካራቅ? ሰው ፍጹም አይደለም፣ ይወድቃል፣ ይነሳል፣ ኃጢአት ይሰራል። ስለዚህ ከኃጢአት መራቅ አለበት ከእግዚአብሔር ጋር ለመኖር። ስለዚህ ከኃጢአት ራቅ እንጂ እንዴ። ዛሬ በጣም እጅግ በጣም ከባድ የሆነ ቀን ያሳለፍኩት የብዙዎቻችን ሀዘን ነው። ብዙዎቻችን ኢንቦክስ እያደረጋችሁልኝ ነው። በአዲስ አበባ ከተማ በዘነበ ወርቅ አካባቢ ማለትም በወይራ አካባቢ የምትገኘው የቅድስት አርሴማ ቤተክርስቲያን እንግዲህ ከሁለት ቀን በፊት እንግዲህ ቃጠሎ መድረሱና በዚህም እንግዲህ ቤተክርስቲያኗ ሙሉ ለሙሉ መውደሟን ነግሬያችሁ ነበር። ዛሬ እንግዲህ ቤተክርስቲያኗን ዋና አስተዳዳሪ እንዲሁም የተለያዩ አገልጋዮችን በተጨማሪም እንግዲህ ብዙ ምዕመናንን አግኝቼ ነበር። በቦታው ሄጄ አይቼዋለሁ። ሀዘኑን ከምታስቡት በላይ እጅግ በጣም መሪር ነው። እንደምትመለከቱት ምዕመናኖች እንግዲህ በተቃጠለችው ቤተክርስቲያን እየሄዱ እያለቀሱ ይገኛሉ። በዳር 13 ሌሊት ላይ ማለትም የተነሳው ቪዲዮ ይሄንን ይመስላል። ቤተክርስቲያኗ እየወደመች የተቃጠለች ያለችበት ቪዲዮ ይህ ነው። አደጋው እንግዲህ ድንገተኛ የእሳት አደጋ ነው። በዚህም እንግዲህ ሙሉ ለሙሉ ቤተክርስቲያኗ ወድማለች። ነገር ግን በአካባቢ ያሉት ማህበረሰቦች እንዲሁም የተለያዩ ሃይማኖት አማኞች ሁሉ በቦታው በመገኘት ቤተክርስቲያኗን ለማስረፍ ሞክረው ነበር። ነገር ግን አልተሳካም። የእሳት አደጋ ሰራተኞችም እንግዲህ ወደ ቦታው ደርሰው ነበር። ነገር ግን ሊሆን አልቻለም። በዛ መሃል ግን እንግዲህ ታቦተ ሕጉን ማትረፍ ተችሏል። ምዕመናኑንም እንደምትመለከቱ እንግዲህ ቦታውን በመጥረግ በአሁኑ ወቅት እንግዲህ ታጥቧል ቦታው ማለት ነው። ቤተክርስቲያኗ የነበረችበት ቦታ እናም አባቶች
አባቶቻችን መልእክት አስተላልፈዋል። ምንም እንኳን ሀዘኑ እጅግ በጣም መራር ቢሆንም ሀዘናችን የምንወጣበት መንገድ እንግዲህ ቤተክርስቲያኑን በአዲስ መልኩ አስበልጠን በመስራት ነው ብለዋል። የተለያዩ ሀገር ውስጥም ከሀገር ውጭ ያሉ ሰዎችም በአሁኑ ወቅት እየረዱ ይገኛል። ወደ ቅዱስ ቦታውም እየሄዱ እየጎበኙ ይገኛሉ። በአሁኑ ወቅት እናንተም እንግዲህ ጥሪ ቀርቦላችኋል። በወይራ አካባቢ በምትገኘው በቅድስት አርሴማ በመገኘት ቦታውን በመጎብኘት በተጨማሪም እንግዲህ ግንባታው የሚያስፈልጉትን ማቴሪያሎች በማሟላት እንዲሁም በተለያዩ ውጭ ሀገራት የምትኖሩ ሰዎች ደግሞ በቤተክርስቲያኗ ስም በተከፈተው የንግድ ባንክ አካውንትና እንዲሁም የአባይ ባንክ አካውንት የቻላችሁትን ነገር እንድታደርጉና እቺን ቤተክርስቲያን በአዲስ መልኩና በሚያምር መልኩ እንድናንጻት ጥሪ ቀርቦላችኋል። ለዚህ አይነት ቪዲዮም እንግዲህ ብዙም አይወጣም፣ ያው ሪስክም አለው አካውንት ስለሚገባበት ማለት ነው። ነገር ግን እናንተ በቻላችሁት መጠን እጅግ በጣም ብዛት ባለው መልኩ ኮፒ ሊንክ እና ሼር በማድረግ ለብዙ ሰው እንዲደርስ አድርጉልን። ይህም ትልቅ የሆነ እርዳታ ነው። እንግዲህ አዳዲስ ነገር ካለ አብዴት ማድረጋችሁ ይሆናል። የቅድስት አርሴማ ቤተክርስቲያን ከእንደገና በማነጽ እንግዲህ ሀዘናችንን እንድንወጣና በደስታ እንድንገናኝ ተስፋዬ ነው። እኔም በቻልኩት መጠን እንግዲህ ይህ ነገር ስኬታማ እስኪሆን ድረስ እንግዲህ ከጎናቸው እንደምቆምና የቻልኩትን ነገር ለማድረግ ቁርጠኛ ነኝ። እናንተም በዚህ እንደምታግዙኝ እርግጠኛ ነኝ። ስለምታደርጉት ነገር ሁሉ እናመሰግናለን። ብሩክ ነኝ። መልካም ምሽት ይሁንላችሁ። ዛሬ በተቃጠለው ቤተክርስቲያን ምእመኑ እጅግ ከልቡ አዝኖ ከላይ እንደምትመለከቱት እያለቀሰ ይገኛል። ስሙኝ በደንብ ተው፣ ለቅሶ አይለቀስም፣ ነውር ነው። ዛሬ ማለዳ ላይ የተቃጠለው የወይራ ሰፈር ሆዋተ ገነት ቅድስት አርሴማ ቤተክርስቲያን በተነሳ እሳት አደጋ ሙሉ በሙሉ መውደሙ ተነግሯል። ይህንንም ተከትሎ እንግዲህ በርካታ ምእመን በቦታው በመገኘት መሪር ሀዘናቸውንም ገልጸዋል። እናም እነዚህ ምእመናንን ለማጽናናት በቦታው የተገኙት አንድ አባት እንደተናገሩት የተቃጠለበት ዋነኛውን ምክንያት ልንገራችሁ በማለት ፈጣሪ የተሻለውን እንድንገነባ አስቦ ነው በማለት ምእመኑን አጽናንቷል። የእሳት አደጋው ምክንያትም የኤሌክትሪክ መስመር ብልሽት እንደሆነም ተነግሯል። እናም ከታቦቱ በስተቀር ሁሉም ንዋያተ ቅድሳት በሚባል ደረጃ በእሳት ተቃጥለው ወድመዋል። እናም ከተቃጠለው ቤተክርስቲያን ውስጥ የወጡት የቅድስት አርሴማ ቤተክርስቲያን ታቦታት የተለያዩ አባቶችና ምእመን ፈጣሪን በዝማሬ እያመሰገኑ ታቦታቱን ወደ እጨጌ ዮሐንስ ቤተክርስቲያን አስገብተዋል። ይቺ ቤተክርስቲያን ሙሉ በሙሉ ወድማለች። አባቶች እያለቀሱ ይገኛሉ። ምእመናን የሚጠጉበት አጥተው እያለቀሱ ይቺን ቤተክርስቲያን መልሰን እንድንሰራትም ጥሪ እያቀረቡ ይገኛሉ። በአዲስ አበባ ሀገረ ስብከትም ወይራ ሰፈረ ገነት ቅድስት አርሴማ ቤተክርስቲያን ከሰሞኑ በእሳት መቃጠሏንም ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ይህ የእሳት አደጋ በኤሌክትሪክ ምክንያት እንደተከሰተ መረጃዎች እየወጡ ይገኛሉ። በዚህም ታዲያ ሙሉ በሙሉ መውደሙንም እንደምትመለከቱት ከአባቶችም እየሰማን እንገኛለን። ይቺን ቤተክርስቲያን ታዲያ አለው ብለን አግዘን መልሰን ሰርተን የአባቶችን እንባ ልናብስ ይገባል። በዛ ያሉ ምዕመናን እንደዚሁም ደግሞ የቤተክርስቲያን አባቶችም በለቅሶ እኛን እየተማጸኑ ይገኛሉ። እዚህ ጋር በማስቀምጣቸው አካውንቶች በኩል ለዚህ ቤተክርስቲያን ድጋፍ በማድረግም ሁላችሁም የበረከቱ ተካፋይ ሆኑ። የነዚህን አባቶችና እናቶችና ምዕመናንም እንባቸውን እናብስላቸው። የኬንያው ፕሬዝዳንት ዊሊያም ሩቶ በርከት ያሉ ገንዘቦችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለገሱ። የኬንያው ፕሬዝዳንት ዊሊያም ሩቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግማሽ ሚሊዮን ብር በላይ ለግሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገረ ኬንያ የናይሮቢ እምብርት ለዓመታት ያስቆጠረ ቤተክርስቲያን አላት። ሁለተኛው ቤተክርስቲያን ደግሞ ሰሞኑን ገንብታ ለአገልግሎት አብቅታለች። ይህ የቅዱስ ጊዮርጊስ ቤተክርስቲያን በሰሜን ኬንያ መርሳቤት ክፍለ ሀገር ለኢትዮጵያውያን ስደተኞች የተገነባ ነው ተብሏል። በዚህ ሰዓት አስደሳች የተባለ ዜና ወደ ኬንያ ተሰምቷል። የኬንያው ፕሬዝዳንት ዊሊያም ሩቶ በናይሮቢ ለሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሆነው ለመድኃኔዓለም ቤተክርስቲያን ከግማሽ ሚሊዮን ብር በላይ አበርክተዋል። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኬንያ ናይሮቢ በርካታ ዓመታትን ያስቆጠረ የመድኃኔዓለም ቤተክርስቲያን አላት። እናም ከሰሞኑ ሁለተኛውን የቅዱስ ጊዮርጊስ ቤተክርስቲያን ተገንብቶ በአባቶች ተባርኮ አገልግሎት መስጠትም ጀምሯል። ይህንንም የተመለከቱት የኬንያው ፕሬዝዳንት በመደሰታቸው እንዲሁም ቤተክርስቲያኑ ከኢትዮጵያውያን ባለፈ በአካባቢው ለሚኖሩ ኬንያውያንም ጭምር ወደ እግዚአብሔር ቤት መሰባሰቢያ እንደሚሆን በመተማመን ከግማሽ ሚሊዮን የኢትዮጵያ ብር በላይ ለቤተክርስቲያኗ ድጋፍ አድርገዋል። ወደዛ እንዳትሄድ ወንድሜ፣ ተው ይገሏል። ተው ወንድሜ፣ ኧረ ተው በእናትህ ተው ተው። እናቴስ እናት አለች እኮ እዛ ናት። ልቀቀኝ። ወይኔ ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆችን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው።
የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማንጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቪዲዮ አዳዲስ መረጃዎችን እንዳገኛችሁ ስለማንጠራጠር ሼር ማድረጋችሁ እንዳትረሱ። ኢትዮጵያ ውስጥ ያላችሁ ደግሞ ቪፒኤን እያበራችሁ ብታዩ እኔ ሰፖርት ያደርጋኛል ማለት ነው። እንዲሁም ደግሞ ውጭ ሀገር ያላችሁ ወንድሞቻችንና እህቶቻችን ለሌሎች ውጭ ሀገሮቻችን ለወንድሞቻችሁ እና ለእህቶቻችሁ ቪዲዮን ሼር በማድረግ እንድትደግፉ በልዑል እግዚአብሔር ስም እያሳሰብኳችሁ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።